ሰላም እንደምን አላችሁ ቤተሰብ። ይኸው ይህን ቡክ እያነበብኩ ነበር፣ አቶሚክ ሃቢትስ ባይ ጄምስ ክሊር ማለት ነው። እና በጣም ደስ የሚሉ ፖይንቶች አሉት። ብዙ ነገሮችን እየተማርኩበት ነው። ብዙ አዳዲስ ነገሮችን እያገኘሁበት ነው ያለሁት እና ደስ ይላል። ባይዘው መጽሐፍትን ስታነቡ ማለት ነው ጋይስ፣ አእምሯችሁ የምታዩበት ዳይሜንሽናችሁ በጣም ሰፊ ነው፣ ይርቃል እና ደስ ይላል። በዛ ላይ ደግሞ በምታነቡበት ጊዜ ራሳችሁን ስታዩት ከራሳችሁ ላይ ምን ማስተካከል እንዳለባችሁ እናንተ በየትኛው መንገድ እየሄዳችሁ እንደሆነ ታዩበታላችሁ ማለት ነው። እና ይሄ ደግሞ አንድ ሀቢት የመስሪያ መጽሐፍ ነው። ሀቢትን እንዴት እንደምንሰራ፣ ልማድ እንዴት እንደምንሰራ፣ ያው ብዙ ነገሮችን እያስተዋልንም ቢሆን ሳናስተውልም ቢሆን በልማድ ነው የምንሰራቸው እና ይህንን ልማድ ወደሚጠቅም አይነት በራሳችን ዲዛይን አድርገን በሚጠቅም አይነት ለመስራት እንዴት መጠቀም እንዳለብን ነው የሚያወራው አቶሚክ ሃቢትስ ማለት ነው። እና በጣም ደስ የሚል ግን ከባድ ቀላል አይደለም። ሲያዩት ቀላል ይመስላል። ኢቨን ለመጓዝ በደንብ አንብቦ ለመጨረስ ይህን መጽሐፍ በጣም ከባድ ነው። መጨረሱን ብቻ ሳይሆን ይህን መጽሐፍ አንብቦት የተገበረውን ሰው እኔ ሳላደንቅ አላልፍም። ምክንያቱም ይህን መጽሐፍ አንብቦ የተገበረ ሰው መድረሻው በጣም ከፍ ያለ ቦታ እንደሆነ አውቃለሁ። ይሄ ነው ዋናው መንገዳችን፣ ይሄ ነው የሚሆነው እና ቀላል የሚመስል ግን በጣም ከባድ የሆነ መጽሐፍ ነው ማለት ነው። ሲያዩት ቀላል ይመስላል፣ ትንሽ ነገሮችን የሚያወራ ይመስላል፣ ግን በጣም ከባድ መጽሐፍ ነው። በእርግጠኝነት ቀላል ነው፣ ግን ከባድ ነው። ይህን ካደረግነው ቀላል የሚሆነው ለምንድን ነው? የሚሰሩ ነገሮች በጣም ትንሾች ናቸው፣ ቀለል ያሉ ነገሮች ናቸው። ከባድ የሚያደርገው ደግሞ ተግባር ውስጥ ስንገባ አንፈጽማቸውም እነዛን ነገሮች እና ይህን መጽሐፍ አንብባችሁ ከተገበራችሁት ማደንቃችሁ ሰዎች ናችሁ ማለት ነው። አከብራችኋለሁ እናንተ ሰዎች እና እዚህ መጽሐፍ ላይ ምን ይላል? ከመጀመሪያው ጀምሮ ልክ ምንድን ነው ልማድ ምንድን ነው የሚለውን ከዛ ጀምሮ ነው ማለት ነው የሚሄድና ልማድ ማንነትን እንዴት ይቀርጻል፣ ማንነት ደግሞ ልማድን እንዴት እንደሚቀርጽ ያላቸው ትስስር ተወርተዋል። ልማዶችን በተለያየ ደረጃ ከፋፍሉ እንትን ብሏቸው እና እዚህ ጋር እኔ የተገነዘብኩትና ያገኘሁት ነገር ምን መሰላችሁ ጋይስ? ልማድን እንዴት ማዳበር እንደምንችል፣ እንዴት አዲስ ልማድ መስራት እንደምንችል፣ አዲስ ልማዶችን መስራት እንደምንችል ነው የተማርኩበት። ይህን ስላችሁ ምን ማለት ነው? እናንተ አሁን ማንበብ ልትፈልጉ ትችላላችሁ፣ ግን አሁን ነገ ቀጣይ ምናምን እያላችሁ አላነበባችሁ ሊሆን ይችላል እና ሌላም ኮንተንት ክሬት ማድረግ እየፈለጋችሁ ሊሆን ይችላል፣ ግን በአንድም በሌላ መልኩ እሱን ማድረግ አልችል ብላችሁ ሊሆን ይችላል። ሌላም ብዙ የምትሰሩት ስፖርት መስራት እየፈለጋችሁ ሊሆን ይችላል፣ ግን ስፖርት ለመስራት እጀምራለሁ እያላችሁ እስካሁን አላችሁ ማለት ነው። ሌሎች ነገሮችንም እንደዚሁ የሚጠቅሙ የምትሏቸው ነገሮች ልማድ ለማድረግ በጣም ከብዷችሁ ሊሆን ይችላልና እዚህ ጋር የተጠቀሰው ነገር እና እኔ አፕ ላይ እያረኩ ትንሽ ፍሬውን የሚያየሁት ነገር ምን መሰላችሁ ጋይስ? አንድ የቀደም ልማዳችሁ አለ። ለምሳሌ አሁን የቀደም ልማዳችን መብላት፣ አሁን ልማዳችን ነው አይደል? ልማድ ነው መብላት። ወይም ደግሞ የሆነ ዴይሊ የምንሰራቸው ሩቲኖች የሉ፣ እነሱ ጋር አታች በማድረግ አዲስ ልማድ መልመድ መማር ይቻላል ማለት ነው። ለምሳሌ ምስጋና፣ አመስጋኝነት። አሁን አመስጋኝ መሆን ወሳኝ ነው፣ እንፈልግ ያለን ግን ጀስት አንዳንድ የብድም ስለሚያስመስለን እንዴት ማመስገን ራሱ እንዳለብን አናውቅም። ስለዚህ አመስጋኝ ለመሆን ነገሮችን እንትን ማለት መፈለግ። ለምሳሌ አሁን በር ስከፍቱ ሊሆን ይችላል፣ ያኔ የምታመሰግኑ ሰውን ሊሆን ይችላል፣ ፈጣሪ ሊሆን ይችላል። ብቻ የሆነ የአመስጋኝነትን እንትን እንድትላበሱ ያደርጋችኋል ማለት ነው። ከነዚህ ዴይሊ ከምታደርጓቸው ነገሮች በር ስከፍቱ ሁሌ አንዳንድ ሰው ብታመሰግኑ ምን ያክል አመስጋኝ እንደምትሆኑ አስቡት። ከእንቅልፋችሁ እንደነቃችሁ ፈጣሪን ተመስገን የምትሉ ከሆነ ምን ያክል የአመስጋኝነት ስሜት ከውስጣችን እንደሚገባ አስቡት። ምግብ ስንበላ የምናመሰግን ከሆነ አስቡት። እንደዚሁም ደግሞ ብቻ ሁሌ የምናደርጋቸው ተግባራቶች የሉም፣ ከነዛ ጋር የምፈልጉትን ነገር አታቻሉ። ምግብ ከበሉ በኋላ ይሄን አደርጋለሁ፣ ምግብ ከበሉ በኋላ አመሰግናለሁ፣ ምግብ ከበሉ በኋላ ውሃ በመጠጣት ተቸግራችሁ ሊሆን ይችላል። ውሃ ሳጠጡ ሳምንት 2 ሳምንት የምትቆዩበት ሲቹዌሽን እየተፈጠረ ተቸግራችሁ ሊሆን ይችላል። ስለዚህ ምግብ ከበለው በኋላ ውሃ ጠጣለሁ ከሆነ አላቅም፣ ሳይንቲፊካሊ ይመጣዋል አይመጣውም፣ ምግብ በልቶ ውሃ እኔ አላቅም። ግን እንደዚህ አይነት ነገር ከለመድነው ነገር እየኖርነው ካለነው ሀቢት ላይ አንዲት ሀቢት በማዕከል እያስገቡ እንትን ማለት ነው። መጽሐፍ ካነበቡ በኋላ ለምሳሌ እንደዚህ ኮንተንት መፍጠር ሊሆን ይችላል። ይኸው መጽሐፍ አንብቦ ከዛ ቪዲዮ ማምረት ሊሆን ይችላል፣ ፖስት ማድረግ ሊሆን ይችላል። እንደዚህ ነገሮችን ማድረግ ይቻላል ማለት ነው። እና ይህን ነገር አፕላይ ብናደርገው በጣም መልካም ነገር ነው ብዬ አስባለሁ። መስራት የምትፈልጓቸው ነገሮች አሉ፣
ባይዞይ ቆም ብላችሁ አስቡ። እነዚህን መስራት የምትፈልጓቸው ነገሮች ምንድን ነው? እኔን ወደ ስኬት የሚመሩ ነገሮች ምን ናቸው? 1 2 እያላችሁ ዘርዝሯቸውና እነዚህ ነገሮች እንዴት ባረጋቸው ነው ቀላል የሚሆነው፣ ሳይደክመኝ ሳይደብረኝ የምለምዳቸው እንዴት ነው የሚለው በአቶሚክ ሃቢት ፕሪንሲፕል ከዳይሊ ከምንሰራቸው ስራዎች መካከል እያስገባን በቀላሉ እንለምዳቸዋለን። ያኔ ልክ እንደ መብላት፣ እንደ መጠጣት፣ እንደ መነሳት፣ እንደ መተኛት ቀላል ይሆናል ማለት ነው። ይሄ የምንፈልገው ነገርና ይህን ነገር አፕላይ አድርጉት። አም ሹር ይጠቅማቸዋል። እንደምንጠቀምበት አምናለሁ። በራሴ ኤክስፔሪየንስ ያደረኩት ነገር ስለሆነ ማለት ነው።